እመኚኝ ሄርሜላ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል። ነው ከሚስቴና ከልጄ ጋር መኖር ነው እኔ። ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር ባንዴ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያኖ ወገኖቼ እንዴት ናችሁ? ሰላም ብያለሁ። በዛሬው ቪዲዮአችን ሀሳብ ለመስጠት ነው። ላይክ፣ ሼር፣ ሰብስክራይብ የደወል ምልክቱን በመጫን ቤት የምንለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን በመጫን ሀሳብ መስጠት የፈለኩት በነገራችን ላይ ትናንትና በታዘብኩት ባየሁት ነገር ነው፣ በሄርሜላ ማለት ነው። በነገራችን ላይ መጀመሪያም ብዙ ነገር ተነግሮሻል፣ ተመክሮሻል። በኮሜንትም ቢሆን በአብርሃም ዙሪያም ያለ ሰው በሩታም ያለ ሰው ታይ ይሄ ነገር አያዘልቅሽም፣ ነገ ጧት ያንቺ ለቅሶ ይሆናል፣ ብዙ ተብላለይ። እንደዚሁም ሩታ ሀብቴ በተሻላት አቅም የሷ ጉዳት እንዲያትጎጂ ብዙ ነገር ጥራልሻለይ፣ ክፋትን ሳታስብ ግን በጣም የተረዳሁት ካንቺ ማለት ነው። በጣም የተረዳሁት ነገር ማለት ነው፣ አንደኛ የመጨረሻ አስመሳይ እባብ መሆንሽን፣ ሁለተኛ ፍቅር ወረት አያውቅም። ወረትና ውለታን አያነሳም ፍቅር። ትክክለኛ ፍቅር ቢሆን በዚህ ልክ አንቺ ይሄን አርጌልህ እንዲህ አርጋህ ካንገት ካቀረቀርክብህ አንስቼልህ ዋጋ ከፍልልህ አይባል። በቃ ትክክለኛ አፍቃሪ ያደረገውን ነገር አያወራም። አንድ ሁለት አቤል ተብየው በጣም እየጣርክ ነው። ምክንያቱም አንደኛ ዝቅታውን ከሚመኙ በዙሪያው ካሉ ዝቅታውን ከሚመኙ ሰዎች መካከል በጣም በአንደኛ ደረጃ ኦሪጂናል ሰው የሆነ እባብነትን የተረዳንበት ጓደኛ ምን ያህል እሾህና ለጓደኛው ውድቀት የሚጥር መሆኑን ካንተ ተምረናል። ገባ? መጀመሪያም ለዚህ ህይወት መበላሸት፣ ለዚህ ህይወት መጨረሻው በዚህ መልኩ እንዲሆን ያደረከው እናንተ ብቻ ነህ። ምክንያቱም ካልተቋጨ ህይወት ላይ ልጁን እባክህ ብቻህን አሁን ሰው ያስፈልግሃል ብለህ ገና ያልተቋጨ ሚስቱ ገና ልጇን ሳትታቀፍ አምጥተህ እንደ ሾህ የማገርክበት አንተ እንዲሆን መቼም አትረሳውም። ግን በጣም ነው ደስ ያለኝ። ምክንያቱም አንተ የምትናደድበትን ትጠብቅ ነበር። ጆሮህ በርበሬ ስለሚመስል ስለተናደድክ በጣም ደስ ብሎናል። ግን በዚህ ልክ አብሮ አደግ ጓደኛ ከሞት ያዲያንህ ጓደኛ እስከ ወንድሙ ከዛ ሮንቃ ህይወት ያወጣ ምን ነበር? እስኪ ተመልሰህ ፎቶ ሆነየው ምሳ በልተህ ቁርስ በልተህ ምሳ ማዲግም ነበር መመስለው። ዛሬ ግን ሩታ ሀብቴንና አብርሃም ታደሰን የተጠጋ ሰው አምሮበት ራሱን ቀይሮ እነሱ እየተረገጡ እናንተ ያበባችሁ ገባህ አይደለ? ከሱ ብትጠጋ ምንም የጎዳህ ነገር አልነበረም። ለአብርሃም ደግሞ ያልነበሩ ውለታ የሚከው ግን ሁለቱም ባልና ሚስቶች በጣም የዋህነታቸው እንደጎዳቸው በየዋህነት ብዙ ተጠቀመባቸው። በየዋህነት ትዳራቸውን አበላሽ፣ በየዋህነት ህይወታቸውን አበላሽ። ምክንያቱም የዋህ ስለሆኑ የራሳቸውን እድገት ብቻ ሳይሆን የጓደኞቻቸውንም እድገት ስለሚያሳስባቸው ባስጠጉሰው እየተወጉ ባስጠጉሰው እየተጎዱ እዚህ በጣም አስተምራችሁና። ምክንያቱም አብርሃም ሩታ ጋር እስካለ ድረስ ከፍታውን ስለምታቅ እቺኛይቱ ጋር ሲመጣ ደግሞ ዝቅታውን ስለምትመኝ ነው። ትክክለኛ ወንድሙ አየኸው የወንድሙን ስኬት ስለሚፈልግ የበለጠ ማን እንደሚጠቅመውና ማን እንደሚጎዳው ያውቃል። አንድ ቀን ይሄን ሁላ የውለታ የዋለችለት ሴት አንድ ቀን የተገፋችው የተሰደበችው እስከ ቤተሰቦቿ የተረገጠችው ስድብ ብርቆ ያላደለች ጀግናዋ ሴት አንድ ቀን 3 አመት ሙሉ ዲፍን ከዚህ ደረጃ እስከሚደርሱ ድረስ አንድ ቀን ይሄን አድርጌልህ ለዚህ ደረጃ ያበቃው ሆኔ አሁንማ እንዲህ አድርገኸኝ አሁንማ ራስህን ቀይረህ ብላ 3 አመት ሙሉ አንድ ቀን አንደበቷ ወጥቶ ያውቅ። ይሄም የሷ ምን ስለሆነ
ትክክለኛ ንጹህ ፍቅር ስለሆነ እስከዛሬም ለበደላን ነገር የሆነ ነገር ስትመልስ የነበረው በንዴት በተለያየ ነገር ከሚያደርጋት አንፃር እንጂ ሩታ ሀብቴ የመጀመሪያ ፍቅሯን ጠልተው አይደለም። ግን አንቺ አስመሳይ ወረተኛ ባለጌ መሆንሽን በጣም የተረዳሁት። በቃ በተጣላሽ ቁጥር ሁሉ ጊዜ ልክ ትልቅ ውለታ እንደዋልሽለት ይሄን አርገልክ ከወደቀ መቼ ነው ይወደቀው? የኔና አምሮበት እኮ ተጠግተሽ ዝናንና ገንዘብ ፈልገሽ ነው የመጣሽ። መቼ ነው ወድቆ ያገኘሽው? መቼ ነው አንገቱን ደፍቶ ያገኘሽው? እርሜ ልክሽን ይሄን አድርጌለት ትክክለኛ ፍቅር ቢሆን ይሄን አድርጌለት አይልም። እኔ ላፈቀርኩት ለወደድኩት ሰው ያደረኩትን ነገር ይሄን አድርጌለት ምክንያቱም ወድጄው አፍቅሬው እስካደረኩለት ድረስ አይባልም። ገባሽ? ስለዚህ አንቺ ባድራጎት ነው ያሽው ማለት ነው። ይሄን ስላደረኩልህ ይሄን አደረኩልህ እያልሽ ነው ለኪ ያሽው ማለት ነው። እንደቃ ማለት ነው። እቃ ጋር ነው ኮንታክቷ። በቃ እንደዛ ነው። እንደ ኮንትራት እቃ ማለት ነው። ገባሽ አይደለ? ስለዚህ ፍቅር ውለታ አይደል። ፍቅር የሚኖር ህይወት ነው። የሚወራለትም አይደለም ፍቅር ሊወራለትም አይደለም የሚኖር ህይወት ነው ፍቅር። ገባሽ? አሁን ሚስቱ በዙሪያው ያለውን ወዳጅ ጠላቱን እንዴት መለየት እንዳለባት ባሏን እንዴት ወደ ቤቷ መመለስ እንዳለባት እይተመልከች በብልሃት ያኔ ይሄም ቢያወራ በመተት በመናምን ቢል ያዘብዝብ አንቺን በመተት 3 አመት ሙሉ በአንድ ሰዓት ይዘሽዋል ብላለች እኮ። እኔ ምንም የማልጸጸትበት ነገር አንተን ማስገባቴ ነው ብላለች። ብላለች። ስለዚህ አልጸጸት። ከዚህ በፊትም ደግሞ ወራት ሊፈጅ ይችላል እንጂ አብረን ነው አመታት አልላችሁም። ሳምንት ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ አመታት አልላችሁም። እመኝኝ ሄርሜላ አብረሽ ያስገባላችኋለሁ መግቢያው ላይ ብላለች። ገባሽ? ነግራሻለሁ። ግን ልንገርሽ ለቀጣይም ህይወትሽ ማለት ነው በቃ እባክሽ የሞቀት ዳር ላይ እየገባሽ የሰው ህይወት አበጥብጭ። ሞልቷል ላጤ ቡታጅራ በሙሉ እኮ ወንድ ነው። አይታዩሽም? እንዴ ተጣገብሽ ያሉት ነገሩ አይነኩሽም። እንዴ አንቺ አይነት ተረካሽ ሴት አይፈልጉም። ምንም እንትን ቢሆኑም ቆፍጠን ያሉ ናቸው ሌሎቹ። እና ከአብይር የተረዳችሁት ነገር እርግጠኛ ነኝ የተረዳችሁትን ተረዳችኋል። ምክንያቱም ጓደኛ ምን ያህል ለጓደኛው ውድቀት እንደሚመኝ ከሄርሜላ የታዘባችሁትን ታዝባችኋል። በጣም ላደረገችው ነገር በቃ በዝና የምታወራ ፍቅር ይሄን አድርጌልህ እንዲህ አርጌልህ እንዲህ ሁኜልህ እንዲህ ተደፍቼልህ እንዲህ ተዘቅዝቄልህ አይልም። ፍቅር የሚኖር ህይወት ነው። በቃ ትክክለኛ አፍቅረሽው እንዳልሆነ በትላንትናው ዕለት በቃ ፊንተው ብሎ ነው የታየው። ፊንተው እባብና ባለጌ መሆንሽ ማለት ነው። ይሄ ጫታም ጋራ ማለት ነው። ስለዚህ ፍቅር የሚወራ ሳይሆን እንደው በውለታ የሚታሰር አይደለም ፍቅር። ገባሽ? በይሉንታና በእንትን ወይም በአድራጎት የሚታሰር ፍቅር አይደለም። ፍቅር የሚኖር ህይወት ነው። ለማንኛውም ካልተረዳሽው ይሄን ለማለት ነው። አፍያይ እንግዲህ ሀሳብ ነው ውዴ፣ እናመሰግናለን።